እኔ ነኝ እናቴና ትሰማኛለህ? እንደውም አንተ ወጣ፣ ሁለተኛ እዚህ ቤት እንዳላይህ። አንቺ እብድ ነሽ፣ የለየልሽ እብድ ነሽ። እና ከእብድ ጋር ምን አይነት ጨዋታ የምትጫወተው? ደሞ እኮ አግኝቶኝ ተሳለቀብኝ። እሷ የኔ አሻንጉሊት ናት፣ እንደፈለግኩ አደርጋታለሁ አለኝ። ምን? እኔ ደግሞ ሚስቴን አትንካ አልኩት። ግን የሚያሳዝነው አታገባትም፣ እሷን ብትሆን አታገባህም አለኝ። እሱን አትስማው እሺ። ለምን አልሰማውም? እሱስ ምንም ሳይተማመን እንደዛ ሊል አይችልም። ናቲ ለጥፋት ይቅርታ አልኩህ እኮ በቃ ከይቅርታ በላይ ምን አለ? እኔ የምመክርሽ ግን ተሙ እንዳያመልጥሽ ነው። ልጅቷን ትሰሚያለሽ አይደል? መብቷ ነው። ናቲና እኔ እንጋባ ነው። ውሃ ቢወቅጡትም ቦጭ ማለት አሁን ነው። በመጀመሪያ ተመስገን የሚባለውን ሰውዬ ማሸነፍ። እንዴት? ያው በፍቃዷ እሱን ትታ እኔን እንድታገባኝ ማድረግ ነው። እሺ አገባችህ፣ ከዛስ? በደንብ አስብና ፍላጎት ግን በትክክል ወቅ። ከእሷ ጋር እኖራለሁ ብለሽ ነው? ወዳት ከሆነ የምታገባት እሷ ትርፍህ ነች። ስትፈታት ያገባታል። እኔ ከጣልኳት በኋላ እሷ አንስቶ ቢያገባት ምንም አይመስለኝም። ናቲ ከማንም ሳትሆኚ ሜዳ ላይ ሊያስቀርሽ ነው የፈለገው። ተመስገንም ብልጦ አንቺን ለማግባት ብቻ ነው። ቆይ እንዴት ሰው የውሸት ያገባል? ማለቴ ባይወደኝ እንዴት ያገባኛል? ነው ቃለው ልክ ነሽ። እንደ ድሮ እንዳሰብኩት ፍጹም አይደለም። በእርግጥ በጣም አደገኛ ነው። ይሄን ነገር ደግሞ ማየት የምትፈልጊ ከሆነ ቀስ በቀስ ነው ያሳይሻለሁ። ግራ ገብቶኛል። በእናትሽ የባሰ አንቺ ደግሞ አትጨመሪብኝ። ግራ እንዲገባሽ አይደለም የምነግርሽ፣ ግን ይሄን ነገር ለሱ ይደስ ተንፈሽ እንዳትይ። ተሙ ንገራት። ተሙ አንተ ንገረኝ። አዎ በጣም ቀላል ደረጃ ላይ ናት ያለችው። መታከምና መዳን ትችላለች ብሎና ዶክተሮች። በተለይ ደግሞ የበፊት ትዝታዎች ካሉ ቶሎ ለመዳን ይረዳታል ብለውናል። የበፊት ትዝታዎቿ? አዎ ለምሳሌ ያክል እንደ ልብስ፣ ጌጣጌጥ፣ ሽቶ። ይሄን የምስራችማ እኔ ነኝ መንገር ያለብኝ። ሄሎ አባዬ፣ ለውድ ላይ አድርገው። በዚህ 2 ቀን ውስጥ ማስታወስ ትችላለች። ናቲ አሁን ላይ ያሰበውን ነገር ለማሳካት ብቻ አጉል ልወደድ ባይ ለመሆን እዚህ ጋር የአባዬ ሚስት ሆስፒታል ሄዳ የተናገራትን ነገር ለአባዬ ለመንገር ምናልባትም አደጋ አስከትሎበትም ሊሆን ይችላል ማለት ነው። ለምን ከተባለ አባዬ ለመጀመሪያ ጊዜ ከ12 ዓመት በኋላ ሞታለች የተባለችውን ሚስቱን ሲያይ እንዴት እንደሆነና እንዴት ራሱን እንደሳተ ማስታወስ እንችላለን ማለት ነው። አሁን ደግሞ እሷም የደረሰባት አደጋ ምንም እንኳን ነገሮችን ከዚህም በፊት የነበራትን ህይወት እንድትረሳ ቢያደርጋትም ግን ደግሞ አሁን ላይ በዚህ 2 ቀን ውስጥ ማስታወስ እንደምትችል ነው ለነተመስገን ከሆስፒታል የተነገራቸው ማለት ነው። አባዬ ደግሞ መኪና እየነዳ ይሄንን ነገር ሲሰማ ምናልባትም እዛ መኪና ውስጥ ራሱን ሊስት ይችላል ማለት ነው። ለምን ከተባለ ይሄ ያልጠበቀው ደስታ ነው ማለት ነው። እሱ ነገሮች በዚህን ልክ ቀላል ይሆናሉ ብሎ አልገመተም። ምናልባት ከዚህም በኋላ ብዙ ያለፋኛል፣ እሷ ትውስታዎቿ እንዲመለስና እኔንም እንድታስታውስ የቀድሞ ህይወቷን እንድታስታውስ ብዙ መልፋት አለብን የሚለውን ነገር አስቦ ናቲ ደግሞ ቀለል አድርጎ ምንም ሳይመስለው በዚህ 2 ቀን ውስጥ ማስታወስ ትችላለች የሚለውን ነገር ሲነግረው አባዬ ያልጠበቀው ነገር ሆኖበታል ማለት ነው። ተመስገንም እንደተናገረው በዚህ 2 ቀን ውስጥ ማስታወስ ትችላለች የተባለው እንዲሁ ቁጭ ብላ በ2 ቀን ውስጥ ትውስታዋ ይመለሳል ሳይሆን እንዴት አድርጎ ምን አድርጎ እሷን ሲያግዟት በ2 ቀን ውስጥ ምናልባትም ላይሆን ይችላል፣ ከዛም በላይም ሊሆን ይችላል ትውስታዋን እንደምታገኝ ዶክተሩ ተናግሯል ማለት ነው። በፊት ተጠቀማቸው የነበሩ ሽቶዎችና የእሷን ልብሶች አንዳንድ ነገሮች እሷ ትውስታዋ ቶሎ እንዲመለስ የሚያደርጉ ነገሮችን ያንን ነገር አሁን ካገኘች ነው እንጂ እንዲሁ ዝም ብላ ሶፋ ላይ ተቀምጣ በ2 ቀን ውስጥ ትውስታዋ ይመለሳል የሚለውን ነገር በዝርዝር አልነገረውም ማለት ነው። በእርግጥ የናቲ አወራር ራሱ በ2 ቀን ውስጥ ትውስታዋ ይመለሳል አባባሉ ራሱ እንዲሁ እጇን አጣጥፋ ቁጭ ብላ ከ2 ቀን በኋላ ደግሞ ትውስታዋ እንደሚመለስ ነው የተናገረው ማለት ነው። ይሄ ነገር ደግሞ አባዬን እንደሚያስደነግጠው ግልጽ ነው ማለት ነው። እሱ መኪና እያሽከረከረ ስልክ ማውራት ምናልባትም ሌላ መኪናም ገብቶበት ሊሆን ስለሚችል በትክክለኝነት እዚህ ጋር አባዬ ላይ አደጋ ደርሷል እንዲሆኗል የሚለውን ነገር ልናወራ አንችልም ማለት ነው። ስልክ እያወራ
እያወራ ይሄንን ደስታ ሲሰማ ምናልባት ደግሞ ሌላ መኪና ከፊት ለፊት ከመጣ በዛ ድንጋጤ ወይ ደግሞ በዛ ደስታ ፍሬኑን ይዞ ሊሆን ይችላል ማለት ነው። የሰማነው ድምጽም በፍጥነት እየሄደ ያለ መኪና ድንገት ሲቆም የሚያሳይ ነው። ምናልባትም ናቲ ለአባዬ የነገረው ነገር አባዬን አስደንግጦት መኪናውን እየነዳ ባለበት ፍጥነት በዛው ልክ ደግሞ ቀጥ አድርጎ ሊያቆምም ይችላል እንጂ የሰማነው ነገር አደጋ ላይሆን ይችላል ማለት ነው። ናቲ አሁን ላይ ያላደረገውን ነገር ነበር ተመስገን እዛ ጋር ሐኪም ቤት ወስዶ ከዶክተሮቹ የተነገራቸውን ነገር እኔ ቀድሜ ለአባዬ ልናገር በሚል ነበር እሱ ያሰበው እዛ ጋር በዚህ ዜና ነጥብ ለማስቆጠር ማለት ነው። ግን ደግሞ አባዬ ናቲ ምን አይነት ተንኮለኛ ሰው ምን አይነት ክፉ ሰው እንደሆነ ተረድቷልና ይሄንን ነገር እሱ በጭራሽ እንደማያደርግ ያውቃል። እሱ ለአባዬ ሚስት አስቦላት እሷ ትውስታዋ እንዲመልስ ጤናዋ እንዲመልስ በሚለው ለሷ ተጨንቆ ወደ ሆስፒታል እንደማይወስዳት አባዬ አሳምሮ ያውቃል ማለት ነው። ናቲ ደግሞ እንዴት እንዳሰበ ባይታወቅም አባዬ እሱን እንዲያመሰግነው ይሁን ወይ ደግሞ ምን አስቦ እንደሆነ ባይታወቅም ይሄንን ነገር ደውሎ መናገሩ ግን ነጥብ ለማስቆጠር እንደሆነ ግልጽ ነው ማለት ነው። ተመስገን እዛ ጋር እንደተናገረው የአባዬ ሚስት ደውላ በስልክ ውስጥ እሷ ብታናግረው ወይ ደግሞ ይሄንን ዜና ራሱ አባዬ ወደ ቤት እስኪመጣ ድረስ ማቆየት ይችሉ ነበር ማለት ነው። ግን ደግሞ እዛ ጋር የናቲ ቸኮላ ነው ይሄን ነገር ሊፈጥር የቻለው ማለት ነው። በእርግጥ አሁን ላይ ቲና ለትሁት የነገረቻት ነገር በጣም ወሳኝ ነገር ነው ብለን የምናስበው ስለ ናቲ ትሁት ማሰብ እንዳለባት እዚህ ጋር ከናቲ ጋር መጋባት አለብን ከናቲ ጋር እንዲህ መሆን አለብን የሚለውን ነገር ይሄንን ነገር ለተወሰነ ጊዜ ገታ አድርጋ ናቲን እንድታየው ቲና ትሁትን የመከረቻት ምክር በጣም ጥሩ ልንለው የምንችል ነገር ነው ማለት ነው። ለምን ከተባለ ትሁት አሁን ላይ ማንንም ሰው እየሰማች አይደለም። ናቲ እንዲህ ነው ተንኮለኛ ነው እንዲህ አድርጓል የሚለውን ነገር እሷ ልትቀበል አልቻለችም። በእርግጥ ከዚህም በፊት እሱ የአባዬን ሚስት የአንገት አብል ወይ ደግሞ የአንገት ጌጥ ልንለው የምንችለውን ነገር አምጪልኝ ብሎ ቤት ውስጥ እየተዘዋወረ ሲፈልግ ናቲ የሆነ ሴራ እየሰራ እንደሆነ ገብቶት ነበር። ለምን በዛው እንዳቆመችና ናቲ ምን እያደረገ እንደሆነ ለምን ልትከታተለው እንዳልፈለገች ባይታወቅም ግን ደግሞ አሁን ላይ ትታለች። ናቲን ማግባት የሚለውን ነገር ቀጥላበታለች ማለት ነው። በእርግጥ አሁን ላይ የሷ ፍላጎት ወዴት እንደሆነ እሷ ራሷ አሳምራ ታውቃለች። ናቲን ሳይሆን ተመስገንን እንደምትፈልገው ማለት ነው። ግን ደግሞ ፍላጎቷን መከተል ሲገባት እዚህ ጋር መጀመሪያ ለናቲ ቃል ስለገባችለት ብቻ የማይፈልጋትን ወይ ደግሞ ለሷ ክብር የሌለው ናቲ ለማግባት በዚህ ልክ መነሳሳት አልነበረባትም ማለት ነው። እሷ እንደውም አሁን ላይ ሙሉ ለሙሉ ወደ ተመስገን ለመመለስ የፈለገችው እቺ እድል የተባለችው ልጅ ከመጣች በኋላ ነው። እድል ተመስገንን ትፈልጓለች፣ ተመስገንን ትወስድብኛለች የሚለውን ነገር ማሰብ ከጀመረች በኋላ ነው እንደውም ተመስገንን በትህትና ወይ ደግሞ በፍቅር መልክ እሱን ማውራት እየጀመረችው ማለት ነው። በፊት ላይ ቢሆን ለሱ ያላትን ንቀት ወይ ደግሞ እሱን ለማበሳጨት ነበር ከናቲ ጋር እሱ ስትሆን የነበረውና ከናቲ ጋር በተደጋጋሚ መጋባት አለብን ሽማግሌ መላክ አለብህ የሚለውን ነገር ስትናገረው የነበረው ማለት ነው። አሁን ደግሞ እድል ከመጣች በኋላ እሷ ትቀማኛለች በሚለው ተመስገንን መቅረብ ጀምራለች ማለት ነው። በእርግጥ ተመስገንም አሁን ላይ ምንም እንኳን ትሁትን ቢፈልጋትም ቢወዳትም ከሷ ጋር መሆን ቢፈልግም ግን ደግሞ የሷ ፍላጎት እስከሆነ ድረስ ከዚህም በፊት ሲሰራቸው የነበረው ነገር አንቺ ከኔ ጋር ካልሆንሽ ከማንም ጋር መሆን የለብሽም የሚለውን ነገር ያንን ሀሳብ ሙሉ ለሙሉ ትቶ እዚህ ጋር ደግሞ እሷ የፈለገችውን ሰው ማግባት አለባት እኔ ትቻታለሁ ማለቱ የተመስገን በዚህ ልክ መቁረጥ ደግሞ ትሁት እንድታስብ ያደረጋት በቃ እድልን ወዷታል፣ በቃ እድልን ፈልጓታል በሚለው አሁን ላይ ወደሱ ልትመለስ ፈልጋለች ማለት ነው። ግን ደግሞ መፈለግ ብቻ ሳይሆን ቲና እዛ ጋር የመከረቻት ምክር በጣም ትክክለኛ ምክር ስለሆነ ቲና የምትላትን ነገር ብትሰማ ይሻላታል ማለት ነው። ናቲም ዛሬ ላይ የመጨረሻው ሀሳቡን ተናግሯል። እሱ ትሁትን የሚፈልጋት እሷን አግብቶ ከዛም በኋላ ተመስገንን እንዳሸነፈ አሳይቶት ትሁትን ጥሎ መሄድ ነው እንጂ ከሷ ጋር ህይወት መመስረት ወይ ደግሞ መኖር የሚለውን ነገር አይደለምና ይሄንን ነገር ምንም እንኳን ለትሁት ባትናገርም ቲና ግን ደግሞ አሁን ላይ ተረጋግታ
ናቲ ማን እንደሆነና ሀሳቡ ምን እንደሆነ እሷን እንደማይፈልጋት እንደማይወዳትና በዚህ ውስጥ ደግሞ የእሷን መዘናጋት ምናልባት ተመስገንን እንዳያሳጣት በሚል ቲና ዛሬ ላይ የራሷን አስተዋጽኦ ታወጣለች። የራሷን ምክር ለትሁት ለግሳለች ማለት ነው። ስለ ቲና ማንሳታችን ካልቀረ ደግሞ ቲና አሁን ላይ ምን እያደረገች ነው፣ ምን እየሰራች ነው የሚለው ነገር በጣም ግራ የሚያጋባ ነገር ነው ማለት ነው። ከዚህም በፊት የራሷ ስራ እንዳላት ስታወራ ነበር። አሁን ደግሞ አይነ ስውር መስላ ከአንድ ሰው ጋር የፍቅር ግንኙነት እንደጀመረች አድርጋ እናም ደግሞ አባቷ ያወረሳት ትልቅ ቤት እንዳላት አድርጋ ነው ያንን ሰው እየቀረበችው ማለት ነው። ያ ሰው በሱ አመለካከት ወይ ደግሞ በሱ ምልከታ በምንለው ነገር አሁን ላይ ቲናን እያታለላት እንደሆነና ከአባቷ ያገኘችውን የውርስ ቤቷን ሊቀማት እንደሆነ ነው እሱ አሁን ላይ እየተደሰተ ወይ ደግሞ እሷ ላይ ሙድ እየያዘ ያለው ማለት ነው። ቲና ደግሞ እዚህ ጋር መልሳ እሱ ራሱ ሙድ እየያዘችበት ወይ ደግሞ እየተጫወተችበት ነውና ሰውየው እዚህ ጋር ቲና የያዘችው ወይ ደግሞ አሁን ላይ አብራው ያለችው ሀብታም ካልሆነ ወይ ደግሞ ምንም ነገር ካሌለውና እንደውም የሷን ቤት ለመውሰድ እንደዚህ የሚቋመጥ ከሆነ የቲና ይሄንን ሰውዬ መቅረብ ወይ ደግሞ ከሱ ጋር መሆንና አይነ ስውር ሳትሆን አይነ ስውር መስላ እሱን መቅረብ ትርጉሙ ምንድን ነው የሚለውን ነገር ስናይ ምናልባት ቲና በቀጥታ ይሄንን ነገር ሳይሆን ሌላ ነገር እየሰራች ይሆን ወይ ደግሞ ለሌላ ሰው ተቀጥራ እንደዚህ አይነት ስግብግብ ሰዎችን እያጠመዱ እነሱ እጃቸው ላይ ያለውን ጥቂት ነገርም ቢሆን ከነሱ መቀበል የሚለውን ነገር እንደዚህ አይነት ነገር እየሰራች ይሆን። አሁን ላይ ቲና አብራው ያለች ሰውዬ ቲና አይነ ስውር ነች፣ ስለዚህ እሷን አታልዬ የአባቷን ቤት አሸጣታለሁ ከዛም በኋላ ዞር እልባታለሁ የሚለውን ነገር ነው የሚያስበው። ምናልባት የሰውየው መስገብገብ በዚህ ድክመቱ ቲና ገብታ እሱ በእጁ ያለውን ጥቃቅን ነገሮችም ሊሆን ይችላል ቀምታ መውሰድ በሚለው ስራዋ እንደዚህ አይነት ስራ ይሁን። ዛሬ ላይ ትሁትን ስታወራ የነበረው አሁን ላይ እኔ ሰውን ለመቅጠር አልበቃውም፣ ያ ማለት እኔ ለራሴ ቅጥረኛ ነኝ የሚለውን ነገር ተናግራለችና ምናልባት ተደራጅቶ እንደዚህ አይነት ስራ የሚሰሩ ሰዎች ኖሮ ቲና ከነሱ ጋር እንደዚህ የማጭበርበር ስራ እየሰራች ይሆን የሚለው ነገር ምንም በግልጽ የተቀመጠ ነገር የለም ማለት ነው። ግን ደግሞ ቲና አሁን ላይ እያደረገች ያለችው ነገር ምናልባትም ከዚህም በፊት ስታደርግ የነበረው የአባዬን ሀብት የአባዬን ንብረት መውሰድ የሚለውን ነገር ከዛ በላይ ሌላ አደጋ ይዞባት ሊመጣ ይችላል ብለን እናስባለን ማለት ነው።